ባለፉት ቀናት በበርሊን በተካሄዱት ከፍተኛ የልዑካን ስብሰባዎችና በአውሮፓ መሪዎች መካከል በተደረጉ ሰፊ ውይይቶች ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን ለማስቆም የሚያስችል የሰላም ስምምነት ከምንጊዜውም በላይ የቀረበ ደረጃ ላይ ይገኛል ሲሉ ገልጸዋል። ይህ የገለጹት ብሩህ ተስፋም የዓለምን ትኩረት የሳበ ሆኗል። ፕሬዝዳንት ዶናልድ ትራምፕ ይህንን ያሉት ዩክሬን ኔቶን ብትቀላቀል ልታገኝ የምትችላቸውን የደህንነት ዋስትናዎች እንድታገኝ የሚያስችለውን በአሜሪካ የሚደገፍ የሰላም እቅድ የቅርብ ጊዜ ማሻሻያ በተመለከተ በተለይም ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪና ከጀርመኑ መራሂ መንግስት ፍሬድሪክ ሜርዝ ጋር ከተመካከሩ በኋላ ነበር። ይሁን እንጂ ይህ ዲፕሎማሲያዊ ብርታት በሞስኮ በኩል እየተስተዋለ ካለው የማያወላውል አቋምና ከዓለም አቀፍ ተንታኞች አንጻር ሲታይ ስምምነቱ በእርግጥም እውን ሊሆን ስለመቻሉ ጥያቄን ያስነሳ ጉዳይ ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በእርግጥ ፕሬዝዳንት ዶናልድ ትራምፕ እንዳሉት የሩሲያና ዩክሬን የሰላም ድርድር እልባት ወደ ማግኘቱ ጫፍ ተቃርቧል ወይ የሚሉትን መሬት ላይ ካሉ ነባራዊ እውነታዎች አንጻር እንመለከታለን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በጀርመኗ ዋና ከተማ በርሊን የተካሄደው የሁለት ቀናት ድርድር የዩክሬኑን ፕሬዝዳንት ቮሎዲሚር ዘለንስኪና የዋና ተደራዳሪያቸውን ሩስተም ኡሜሮቭን ከአሜሪካ ልዩ ልዑክ ስቲቭ ዊትኮፍና ከፕሬዝዳንት ዶናልድ ትራምፕ አማች ከሆኑት ጃሬድ ኩሽነር ጋር ያገናኘ ነበር። ውይይቱ የተመራው የአሜሪካን ድጋፍ ባገኘው የቅርብ ጊዜ የሰላም እቅድ ዙሪያ ሲሆን የጀርመኑ መራሂ መንግስት ሜርዝ በውይይቱ ተሳትፈው የአሜሪካው ወገን ከግምት ውስጥ የሚገባ የደህንነት ዋስትና ማቅረቡን ገልጸዋል። ፕሬዝዳንት ቮሎዲሚር ዘለንስኪ በውይይቱ መጨረሻ ላይ ፍጹም እቅድ የለንም፣ ነገር ግን በጣም ተግባራዊ ሊሆን የሚችል ረቂቅ አለን በማለት ገልጸው የአሜሪካ ፍጥነትና ዩክሬን እየሄደችበት ያለው አቀራረብ ከተገናኙ ሰላማዊ መፍትሄ ላይ ለመድረስ ዝግጁ መሆናቸውን ጠቁመዋል። አሁን ላይ 5 የተለያዩ ረቂቅ ሰነዶች ለውይይት ቀርበው የነበረ ሲሆን ከነዚህም መካከል የአሜሪካ ኮንግረስ ድምጽ ሰጥቶ የሚያጸድቀውን በሕግ የተያዘ የደህንነት ዋስትናና ከጦርነት በኋላ የዩክሬንን መልሶ ግንባታ የገንዘብ እቅድ ያካተቱ ናቸው። ከዚህ በተጨማሪም በአውሮፓ ህብረት መሪዎችና በአሜሪካ መካከል በተደረገው ስብሰባ ለዩክሬን ጠንካራ የደህንነት ዋስትና ለመስጠት ቁርጠኝነት የታየበት አካሄድ ተስተውሏል። ይህ ቁርጠኝነት አሜሪካ በምትደግፈው ፈቃደኛ አጋሮች ጥምረት አባል ሀገራት ወታደሮች የሚዋቀረውን የአውሮፓ መራሹን በርካታ ሀገራትን ያቀፈ የዩክሬንን ኃይል መፍጠርን፣ ይህም በዩክሬን ውስጥ በመስራት የሀገሪቱን ሰማይና ባህር እንዲጠብቅ ማስቻልን እንዲሁም የዩክሬንን ጦር በሰላም ጊዜ በ800,000 ሰራዊት እንዲወሰን ማድረግን ያጠቃልላል። የደህንነት ዋስትናዎቹ የኔቶ አባል ሀገራት መተዳደሪያ የሆነውን የኔቶን ስምምነት አንቀጽ 5ን የሚመስሉ ተብለው የተገለጹ ሲሆን ይህም በኔቶ ስምምነት መሰረት በአንድ አባል ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል የሚለውን መርህ የሚከተል ሲሆን የአሜሪካ ጦር በዩክሬን ምድር እንደማይሰፍር ተገልጿል። የሰላም ስምምነቱን አፋጣኝ እውን የመሆን ዕድል የጎላ ችግር የሚገጥመው በግዛቱ የይገባኛል ጥያቄ ላይ ነው። የአሜሪካ ባለስልጣናት በሩሲያና በዩክሬን መካከል ወደ 90 በመቶ የሚሆኑት ጉዳዮች ተፈተዋል ቢሉም ዋናውና ቁልፉ ያለመግባባት ነጥብ ሩሲያ ዶንባስን ጨምሮ በምስራቅ ዩክሬን የምትቆጣጠራቸውን ግዛቶችና በደቡብ የምትገኘውን ኖቮርሲያ እንዲሁም ቀደም ብላ የወሰደችውን ክሬሚያን አሳልፋ እንደማትሰጥ መግለጿ ነው። የሩሲያ የውጭ ጉዳይ ምክትል ሚኒስትር ሰርጌይ ሪያብኮቭ ሞስኮ በግዛት ዙሪያ ምንም አይነት የተቆጣጠረችውን አካባቢ ለቆ የመውጣት ፍላጎት እንደሌላት አረጋግጠዋል። ይህም የትራምፕን ብሩህ ተስፋ የሚሽር አቋም ተደርጎ ይወሰዳል። የግዛቱ ውዝግቡን ለመፍታት የአሜሪካ ተደራዳሪ
ተደራዳሪዎች በዶንባስ ውስጥ ከወታደር ነጻ የሆነ የኢኮኖሚ ቀጠና እንዲቋቋም ሐሳብ አቅርበዋል። ይህ ቀጠና ዩክሬን ወታደሯን የምታስወጣበት ነገር ግን የሩሲያ ጦር የማይገባበት አካባቢ ይሆናል። ፕሬዝዳንት ቮሎዲሚር ዘለንስኪ ግን ይህ ነጻ የኢኮኖሚ ቀጠና በሩሲያ ቁጥጥር ስር መሆን እንደሌለበት አጽንኦት ሰጠው ስለ አስተዳደርና ተመጣጣኝ የጦር ኃይል መውጣት ጥያቄ አንስተዋል። ከዚህ በፊትም ሩሲያ ዩክሬን ኔቶን እንደማትቀላቀል በሕገ መንግስቷ ላይ እንድታሰፍርና በጦር ኃይሏ ላይ ገደብ እንዲጣልባት ጠይቃ እንደነበር ይታወሳል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ በዩክሬን ውስጥ የኔቶ ወታደራዊ ኃይሎች የሚሰማሩበትን ማንኛውም ሁኔታ እንደምትቃወምና ዩክሬን ለጦርነት ዝግጅት የምታደርግበትን የገና ወይም የክሪስማስ በዓል የተኩስ አቁም ሐሳብ እንደማትቀበል በግልጽ አስታውቀዋል። ደግሞ በሌላ በኩል የአሜሪካና የአውሮፓ መሪዎች ስለ ሰላም ሂደት ከፍተኛ ጉጉትና ብሩህ ተስፋ ቢያንጸባርቁም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ግን በጥንቃቄ እርምጃ እየወሰዱ ነው። እርሳቸው እንደሚሉት ጦርነቱን ለማስቆም የሚደረገው ጥረት ስለ ተኩስ አቁም ብቻ ሳይሆን ስለ ዘላቂ የሰላም ዋስትና ጭምር ነው። ዘለንስኪ በሕግ የበላይነት መሰረት ሩሲያ ጥቃት በማድረሷ ተጠያቂ መሆንና ለዩክሬን ጉዳት ካሳ መክፈል እንዳለባት አበክረው ገልጸዋል። ለዩክሬን በሚሰጡት የደህንነት ዋስትናዎች ላይ ግልጽ የሆነ ግንዛቤ እስኪያዝ ድረስ በተለይም ግዛትን ስለመቆጣጠር ማንኛውንም ውሳኔ ከመወሰን በፊት እያንዳንዱ ዝርዝር ነገር አስፈላጊ ነው የሚል ጥብቅ አቋም ይዘዋል። ባለሙያዎች ግን የትራምፕ የሰላም ስምምነት ከምንጊዜውም በላይ የቀረበ ነው የሚለውን የይገባኛል ጥያቄ በከፍተኛ ጥርጣሬ እየተመለከቱት ይገኛሉ። የሩሲያ ወታደራዊ ኤክስፐርትና ተንታኙ ኬርጋይልስ እንዲሁም የውጭ ጉዳይ ፖሊሲ ኤክስፐርት የሆኑት ናታሊ ቶች የግዛትና የደህንነት ጉዳዮች ሳይፈቱ በመቅረታቸው የተኩስ አቁም ስምምነት ላይ ለመድረስ እጅግ በጣም የማይመስል ነገር መሆኑን እየገለጹ ነው። ጋይልስ የሩሲያና የዩክሬን ጦርነት ዓላማዎች እርስ በርስ የሚጋጩ ከመሆናቸውም በላይ በዘመናዊ ጦርነቶች ከሚታወቀው እጅግ የራቁ ናቸው ብለዋል። የሩሲያ ወገን የሚዋጋበትን ጦርነት ከመቀጠል የበለጠ ጥቅም ከተኩስ አቁም ስምምነት እንደሚያገኝ ካልተሰማው በስተቀር ለመዋጋት ፈቃደኛ እንደማይሆንም አስረድተዋል። ከዚህ አንጻር ሩሲያ የምትስማማው ጦርነቱን በፈለገችው ጊዜ እንደገና እንድትቀጥል የሚያስችላትን ስምምነት ብቻ እንደሆነ ተንታኞች ይገልጻሉ። እናም በበርሊን በተደረገው ከፍተኛ ዲፕሎማሲያዊ ጥረት አሜሪካና አውሮፓ የዩክሬንን የደህንነት ዋስትናና የገንዘብ ድጋፍ ለማጠናከር በጋራ ለመስራት ጠንካራ ቁርጠኝነትን አሳይተዋል። ይህም በሰላም ሂደቱ ውስጥ አዲስ መነሳሳትን ፈጥሯል። ፕሬዝዳንት ዶናልድ ትራምፕ የሰላም ስምምነቱ ቅርበት ላይ ያላቸው እምነት የዲፕሎማሲያዊውን ሂደት አዎንታዊ ጎን የሚያንጸባርቅ ቢሆንም የሩሲያ የማያወላወል አቋም ግን የውይይቱን እውነተኛ ተግዳሮት በግልጽ ያሳየ ሆኗል። ሞስኮ ክሬሚያን፣ ዶንባስንና ኖቮሮሲያ ብላ የምትጠራውን ግዛት አሳልፋ እንደማትሰጥ በግልጽ ማወጇ እንዲሁም ኔቶን የመሰለ የሰላም አስከባሪ ኃይል በዩክሬን ምድር መሰማራትን መቃወሟ በዋሽንግተንና በኪየቭ በኩል የተደረሰበትን የጋራ መግባባት ሊያደናቅፍ የሚችል ዋነኛ እንቅፋት ሆኗል። ዩክሬን ያለ ጠንካራና የሕግ ተገዥነት ያለው የደህንነት ዋስትና በግዛት ይገባኛል ዙሪያ ቅናሽ ላለማድረግ ያላት ቁርጠኝነት ከሩሲያ ፍላጎት ጋር መጋጨቱ የሰላሙን አድማስ አጨልሞታል። በመጨረሻም የሰላሙ ስምምነት አፋጣኝ እውን የመሆን ዕድሉ የሚወሰነው በዋናነት የአሜሪካና አውሮፓ ዲፕሎማሲያዊ ግፊት ከሞስኮ ጠንካራ የጦርነት ግቦች ጋር የትና እንዴት ሊጣጣም እንደሚችል ግልጽ የሆነ አቋም ሲያዝ ብቻ ነው። ይህ መፍትሄም በባለሙያዎች እይታ እጅግ አጠራጣሪ ሆኖ ቀጥሏል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።